ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁ ቆዩ። በቅድሚያ ርዕሰ ዜና ቅዱስነታቸው በመንበረ ክብራቸው አሉ። የእድሜ መንክፋት ተከትሎ የመጣ መጠነኛ ህመም ገጥሟቸው ነው የተወሰነ አሁን ለውጥ አላቸው ሲሉ የቤተ ክርስቲያኗን የሥራ ኃላፊ ተናገሩ። ኢትዮጵያውያን ትልቅ ግድብ አላቸው። ግብጽ በናይል ላይ በቂ ውሃ የላትም። አሁን ይህንን ጉዳይ መፍታት አለብኝ ሲሉ ፕሬዝዳንት ዶናልድ ትራምፕ ተደመጡ። ኢትዮጵያ ከፓኪስታን ጄፍ-17 የተሰኘ የጦር ጀት ለመግዛት ንግግር መጀመሪያዋ ተሰማ። የሴኔጋል ብሔራዊ ቡድኑ በሽልማት ተንበሸበሹ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ በተለይ በበዓላት ወቅት በአካል ብቅ በማለት ቃለ ምህላና ቡራኬ የሚሰጡት ለዓለም ጭምር የሚጸልዩት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በዘንድሮ በዓል ጥምቀት አልተገኙም። ይህ ለምን እንደሆነ ቤተክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህን ተከትሎ ምእመናን አባታችን የት ገቡ? ቡራኬያቸው እየጠበቅን ነበር፣ ምን ሆኖ ነው? ለምን በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄ በስፋት ያቀረቡ ናቸው። በጉዳዩ የተጨነቁ አንዳንዶቹ ብፁዕ አባታችን የጠፉብን በደህና እንደሆነ ተስፋ እናደርጋለን፣ ልዑል እግዚአብሔር ይጠብቅልን ሲሉ፣ አንዳንዶቹ ደግሞ ብፁዕነታቸው ከፕትርክናቸው ተነስተው ለምን ይሆነ ብለው እስከ መጠየቅ ደርሰዋል። ሚዲያችን ብፁዕነታቸው በዘንድሮ ጥምቀት በዓል ተገኝተው ለህዝቡ የተለመደውን ቡራኬ ያልሰጡት ምን ሆኖ ነው ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠየቀ ሲሆን ስማቸው እንዲገለጹ ያልፈለጉ አንድ የቤተክርስቲያኗን የሥራ ኃላፊ በበዓሉ ያልተገኙት ወድቀው አደጋ ደርሶባቸው መሆኑን ገልጸዋል። ቅዱስነታቸው በዘንድሮ ጥምቀት በዓል አልተገኙም። ይህም የጤና ጉዳይ ተከትሎ የመጣ ነው። በሙሉ አቅም ምእመናን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት ሲሉ አንድ የሥራ ኃላፊ በቅርበት የማቀው ያሉት ነግረውናል። ይህ የገጠማቸው ባለፈው ታህሳስ ወር ነው። በልደትም ወጥተው ባርከው ነው የተመለሱት። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ናቸው የቅዱስነታቸው ቃል በንባብ ያሰሙት እንጂ ቡራኬውንም የሰጡት ቅዱስነታቸው ናቸው። ከቀን ወደ ቀን ጤንነታቸው ጥሩ የሆነ ነው ሲሉም አክለዋል። በመጪው የካቲት 24 በዓል ሲመታቸው ነው። እንደ እግዚአብሔር ፈቃድ እዛም ላይ እንደሚገኙ ተስፋ እናደርጋለን ያሉት የመረጃ ምንጮቻችን እሳቸው ለዓለም እንደሚጸልዩት ሁሉ ህዝቡም ለጤንነታቸው በጸሎት ሊያስባቸው እንደሚገባ የቅዱስነታቸው መቆየት ለኢትዮጵያም ለቤተክርስቲያንም ትልቅ ትርጉም እንዳለውም ገልጸዋል። ቲክቫ ኢትዮጵያም ቅዱስነታቸው በዘንድሮ የጥምቀት በዓል ያልተገኙትና የፕትርክና ለውጥ ስላለ ነው በሚል የሚናፈስ መረጃ አለ። ይህ ምን ያህል እውነት ነው የሚል ተጨማሪ ጥያቄ አቅርቧል። አመራርም ይህ ፈጽሞ ውሸት ነው፣ ቅዱስነታቸው በመንበረ ክብራቸው ነው ያሉት። ዛሬም ድረስ ስድስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው ብለዋል። ቅዱስነታቸው በመንበረ ክብራቸው አሉ። የእድሜ መግፋት ተከትሎ የመጣ መጠነኛ የጤና ህመም ገጥሟቸው ነው የተወሰነ አሁን ለውጥ አላቸው። ህክምናቸውን እየተከታተሉ ነው። እንደ እግዚአብሔር ፍቃድ ጤናቸው ተመልሶ የመንፈስ ቅዱስ ልጆቻቸው እንደሚባርኩ ሙሉ እምነት አለን ነው ያሉት። ኢትዮጵያውያን ትልቅ ግድብ አላቸው። ግብጽ በናይል ላይ በቂ ውሃ የላትም። አሁን ይህንን ጉዳይ መፍታት አለብኝ ሲሉ ፕሬዝዳንት ዶናልድ ትራምፕ ተደመጡ። ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ የህዳሴውን ግድብ ግንባታ አሜሪካ መሸፈኗን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን የመጡበትን አንደኛ ዓመት አስመልክቶ ባደረጉት ንግግር የታላቁ ህዳሴ ግድብ ግንባታ ወጪ በሀገራቸው መሸፈኑን ተናግረዋል። ፕሬዝዳንቱ በስልጣን ላይ በቆይባቸው ጊዜያት 8 ጦርነቶች እንዳስቆሙ ገልጸው ኢትዮጵያና ግብጽም በህዳሴው ግድብ ምክንያት ላይ ያደርጉት የነበረውን ጦርነት ማስቆማቸውን ገልጸዋል። ኢትዮጵያ በናይል ወንዝ ላይ በገባችው ትልቅ ግድብ ምክንያት ግብጾች ተጎድተዋል፣ ውሃዎችም ቆንሶባቸዋል። ናይል ግብጽ ውስጥ ያለ ነበር የሚመስለኝ ወንዙ። ይህን ጉዳይ መፍታት እፈልጋለሁ ብለዋል ፕሬዝዳንት ዶናልድ ትራምፕ። የግድቡን ግንባታ ወጪ ማን እንደሸፈነው ታውቃላችሁ? እኛው ነን ያሉት ፕሬዝዳንት ትራምፕ በኢትዮጵያና ግብጽ መካከል ያለውን አለመግባባት የመፍታት እቅድ እንዳላቸውም ተናግረዋል። ስለ ኢትዮጵያ ህዳሴው ግድብ
በተደጋጋሚ ሲናገሩ የሚሰሙት ፕሬዝዳንት ዶናልድ ትራምፕ ከዚህ በፊትም የግድቡን ወጪ ሀገራቸው መሸፈኗን ገልጸዋል። የኢትዮጵያ መንግስት በይፋ ፕሬዝዳንት ትራምፕ የህዳሴው ግድብ ግንባታ ወጪ በአሜሪካ መሸፈኑን አስመልክቶ የተደረገው ንግግር በተደጋጋሚ ውድቅ አድርጓል። ሙሉ ለሙሉ ግንባታው ተጠናቆ ኃይል ማመንጨት የጀመረው ታላቁ የኢትዮጵያ ህዳሴው ግድብ የግንባታ ወጪ በኢትዮጵያውያንና በመንግስት ወጪ መሸፈኑን ተገልጿል። ትራምፕ ይህን የተናገሩት ስልጣን ላይ የመጡበት አንደኛ ዓመት በማስመልከት በዋይት ሃውስ ምሽቱን ከሰጡት መግለጫ ነው። ኢትዮጵያ ከፓኪስታን J-17 የተሰኘ የጦር ጀት ለመግዛት ንግግር መጀመሯ ተሰማ። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ የጦር ጀቶችን መቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ የብዙዎችን አይን ውስጥ ለመግባት ችሏል። ሮይተርስ እንደዘገበው ይህ ደግሞ ለፓኪስታን ትልቅ የገበያ ዕድል የፈጠረ ለመሆን በቅቷል። እንደዘገባው 13 ሀገራት የፓኪስታን ምርት የሆነውን J-17 የተሰኘ የጦር ጀት ለመግዛት የሚያስችል ንግግር እያደረጉ ነው። ንግግር እያደረጉ ካሉት ውስጥ ኢትዮጵያ፣ ሱዳን፣ ሳውዲ አረቢያ፣ ኢንዶኔዥያ፣ ሞሮኮና ናይጄሪያ እንደሚገኙበትን የጠቀሰው ዘገባው ከግማሾች ጋር የሽያጭ ስምምነት ላይ መድረሱም አስረድቷል። እንደ ዘገባው የፓኪስታን ጦር ኃይልና መከላከያ ሚኒስትሮች ያደረጓቸው ስላሉት ንግግር ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆንም ወታደራዊ ምርታቸው ለተለያዩ አገራት የመላክ ፍላጎት እንዳላቸው ግን ማረጋገጫ ሰጥተዋል። የዘርፉ ተንታኞች እንደሚሉት በዩክሬንና ጦርነት በመካከላቸው ምስራቅ ባለው ግጭት የተነሳ በዓለም ላይ የጦር መሳሪያ እጥረት በመፈጠሩ አገራት አዳዲስ የምርት አቅርቦት ሰንሰለቶች እየፈለጉ ይገኛሉ። በዚህ ውስጥ ደግሞ ባለፈው ዓመት ከህንድ ጋር በነበረው ጦርነት በከፍተኛ ሁኔታ ብቃቱን ያሳየው J-17 የበርካቶችን ትኩረት ስቧል። J-17 በአሁኑ ወቅት ከ30 እስከ 40 ሚሊዮን ዶላር እንደሚያወጣ የጠቀሱት ኃላፊው የምዕራባውያን ጀቶች ግን ከዚህ በ3 እጥፍ እንደሚበልጥም አስታውቀዋል። የሴኔጋል ብሔራዊ ቡድን በሽልማት ተንበሸበሹ። የአፍሪካ እግር ኳስ ንጉስነታቸው ያስመሰከሩት የሴኔጋል ብሔራዊ ቡድን አባላት በሀገሪቱ ወጣት ፕሬዝዳንት ባሲሩ ዲዮማዬ ፋዬ አማካኝነት በታሪክ የማይረሳና እጅግ ድንቅ የሆነ የክብር አቀባበል እንዲሁም የሽልማት ናዳ ወርዶባቸዋል። ፕሬዝዳንቱ ለቡድኑ አባላት ካበረከቱት ፈርጀ ብዙ ሽልማቶች መካከል ዋና ዋናዎቹ የገንዘብ ሽልማት ለቡድኑ አባላት በጥሬ ገንዘብ $535,000 ተበርክተዋል። ለእያንዳንዱ ተጫዋች ለቤት መስሪያ የሚሆን $135,000 ተጨማሪ ስጦታ አግኝተዋል። ለአሰልጣኞችና ለቡድን አጋዥ አባላት ደግሞ $90,000 ተሰጥቷል። የመሬት ስጦታ ለእያንዳንዱ ተጫዋች በዋና ከተማዋ ዳካር መሃል 1500 ካሬ ሜትር ስፋት ያለው መሬት፣ ለአሰልጣኝ ቡድን አባላት 1000 ካሬ ሜትር መሬት፣ በአጠቃላይ መንግስት 68000 ካሬ ሜትር ለቡድን አባላት በስሙ አዝሯል። የክብር ማዕረግ ከገንዘብና ከመሬት ስጦታ ባለፈ ፕሬዝዳንቱ ለታሪካዊ ድል ባለቤቶች የሀገሪቱን ከፍተኛ የክብር የኮማንደር ማዕረግ ናሽናል ኦርደር ኦፍ ዘ ላዮን ሰጥተዋል። በምድሩ የሴኔጋል መንግስት ከ6.2 ሚሊዮን ዶላር በላይ ለዚህ ድል ወጪ ማድረጉን ታውቋል። ይህ እርምጃ ሀገሪቱ ለስፖርት ያላትን ትልቅ ክብርና ለወጣቶቿ የምትሰጣቸው ማበረታቻ በግልጽ ያሳየ ሆኗል። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።